ዓለማችን ላይ ግሪን ሃውስ ጋዝ ኢሚሽን ለክላይሜት ቼንጅ ተጠያቂ ነው ማለት ነው። ከዛ መካከል ደግሞ ካርቦን ዳይኦክሳይድ ደሞስት የሚጠቀስ ነው። አመታት የሙቀት መጠኑ እንዲጨምር ምክንያት ሆኖ ይጠቀሳል ማለት ነው። ስለዚህ በዛሬው ቪዲዮአችን ስለ ካርቦን ክሬዲት ይሆናል የምናየው ማለት ነው። ካርቦን ክሬዲት ምንድን ነው? ኢትዮጵያ በዚህ ትሳተፋለች ወይ? ምንድነው የምታገኘው? ሌሎች አፍሪካ ሀገራት የሚለውና እንዴት አፌክት ያደርገናል ከዚህ በፊት የነበሩ ተሞክሮችን እናያለን ማለት ነው። በመጀመሪያ ካርቦን ክሬዲት ምንድን ነው? በዩኤን ያደጉት ሀገራት የተተመነላቸው ማክሲመም ካርቦን ኢሚሽን አለ ማውጣት የሚችሉት ወይም ፕሮዲውስ ማድረግ የሚችሉት ማለት ነው። እሱን መጠን ካለፉ ይቀጣሉ ማለት ነው። ስለዚህ ሌላ ሀገር ሄደው ያለፉትን መጠን መግዛት ይችላሉ። ኦፍሴት እንዲያደርግላቸው ወይም እንዲያጣፋላቸው ካርቦን ክሬዲት ይገዛሉ ማለት ነው። ከማን ስንል ከአፍሪካ ሀገራት ነው ማለት ነው። ይሄ ሀገር እየተደረገ እንዳለው ፌስታል አለመጠቀም፣ ይሄ የአረንጓዴ አሻራ የመሳሰሉት ሙቭመንቶች ይደረጋሉ። ከዛ በኋላ ከዩኤን ገምጋሚ ይመጣል። ይሄንን አይተው ይህን ያክል ካርቦን ኢሚሽንን ይቀንሳል፣ ሶ ይሄን ያህል ካርቦን ክሬዲት አላችሁ ብሎ ሰርቲፊኬት ይሰጣቸዋል። ስለዚህ ባጭሩ ካርቦን ክሬዲት የምንለው ያንን የሚሰጣቸው ሰርቲፊኬት ነው ማለት ነው። ሀገራቱ ይህን ሰርቲፊኬት ይሸጡታል ለካምፓኒዎች ማለት ነው። ሬጉሌትድ ማርኬት ኦር ቮለንተሪ ማርኬት ሊሆን ይችላል። ስለዚህ ካርቦን ክሬዲት ነው ማለት ነው የምናየው። ሪሴንትሊ ከ36 እስከ 37 ቢሊዮን ቶን ፐር ይር ሪሊዝ ይደረጋል ማለት ነው። በዲፎሬስቴሽን ትራንስፖርት ኢንዱስትሪ የሚወጣው ማለት ነው። ታዲያ እነማን ሀገራት ኢትዮጵያን ጨምሮ አፍሪካ ላይ ተሳትፈዋል የሚለውን እንደ ምሳሌ ብንወስድ ጎረቤት ሀገር ኬንያ 2023 ላይ ወደ 2.2 ሚሊዮን ቶን ኦፍ ካርቦን ክሬዲት ትሸጣለች ማለት ነው ለሳውዲ ኤሌክትሪሲቲ ካምፓኒና ለአራምኮ። ዚምባብዌና ጋቦንን በተመሳሳይ ዚምባብዌ ብዙ አይነት ነው፣ ግን 2022 ላይ ወደ 4.2 ሚሊዮን እርን አድርጋለች በዚህ ማርኬት። ሀገራችን ኢትዮጵያም እንደምታውቁት በቅርብ ዓመታት ወዲህ የአረንጓዴ ልማት ወይም ግሪን ሌጋሲ የሚለውን ተቀላቅላለች ማለት ነው። በርካታ ሚሊዮን ዶላሮችን ካርቦን ክሬዲት ሴልስ አግኝታለች በፎረስትሪ ሪፎረስቴሽን ማለት ነው። ከክላይሜት ፋይናንስ አግሪመንት ፎረስት ከቨሯንም 2019 ላይ ከነበረው 17.2% 2025 ላይ ወደ 23.6% ነው ያደገው። ከወርልድ ባንክ ጋር በተመሳሳይ ባዮካርቦን ፈንድ ኢኒሺዬቲቭ ፎር ሰስቴናብል ፎረስት ላንድስኬፕ የሚል አግሪመንት አላት። እዛ ላይ ወደ 40 ሚሊዮን ዶላር ነው ያገኘችው። እንዲሁም ሜሞራንድ ኦፍ አንደርስታንዲንግ ከሚል ደግሞ ወደ 70 ሚሊዮን ዶላር ካርቦን ክሬዲት ሬቨኑ እንድታገኝ ረድቷታል 2025 ላይ ማለት ነው። ሌሎችንም መጥቀስ ይቻላል። ስለዚህ ከፌስታል ክልከላ፣ አረንጓዴ ልማትን በሚል ችግኝ ከመትከል፣ የነዳጅ መኪና ክልከላ፣ ቆሻሻ ማቃጠል ክልከላ የመሳሰሉት ጀርባ ይሄ የካርቦን ክሬዲት ሴልስ የጦፈ ገበያ አለ ማለት ነው በስተጀርባው። ይህን በተመለከተ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እናንተ ሰርታችሁ አድጋችሁ ስትጨርሱ እኛ ምንም ኮንትሪቢዩት በማናደርገው ካርቦን ኢሚሽን የሚል አጀንዳ አመጣችሁ፣ ይሄን እዚህ ውስጥ እኛ መካተት የለብንም ብለው ተቃውሞ ነበር። አፍሪካ በዚህ በካርቦን ኢሚሽን ምንም ኮንትሪቢዩት የላትም ማለት ይቻላል። ኦልሞስት ከ4% በታች ነው ኮንትሪቢሽኗ። ቻይና ብንመለከት ከ11 ቢሊየን በላይ የካርቦን ኢሚሽን አላት። አፍሪካ ግን ሆል ኮንቲነንት 4.1 ቢሊየን ነው ማለት ነው። ኢማጂን። በጣም ልብ ልንለው የሚገባው ከፍተኛ ተጽዕኖ ያላቸው እነኚህ ሀገራት እንዲያቆሙ እየተደረገ አይደለም። ምንድነው የተደረገው? ማክሲመም ሲመጣባችሁ ሄዳችሁ ክሬዲት ግዙ ነው። በአጭር ቋንቋ እድገታችሁን ቀጥሉ፣ ኢንዱስትሪውን ቀጥሉ፣ ያላደጉት ላይ ግን አቃሉ ሄዳችሁ ነው። ለምሳሌ ብሉ ካርበን የሚባል የዱባይ ፋርም አለን። መሀል ላይ እንደ ደላላ ነው የሚሰራው። ክሬዲት ሻጮቹንና ገዢዎቹን ነው የሚያገናኘውና መቶ አፍሪካ ላይ ሰፊ መሬት ይገዛል፣ ዛፍ ይተክላል፣ አልምቶ ምናምን ድጋሚ ይሸጣል። 70% ለራሱ አድርጉ ማለት ነው። አንድ ሀገር ያለ ኢንዱስትሪያላይዜሽን ያለ ኢንዱስትሪ ማደግ አትችልም። ሶ ይሄ ካለ ደግሞ ካርቦን ኢሚሽን ይኖራል ማለት ነው። ነገር ግን ያንን ትተን ካርቦን ኢሚሽን የሚቀንሱ ነገሮችን እያደረግን ክሬዲት እየሸጥን እንድንኖር ነው እየተደረገ ያለው። ሌላኛው ፖይንት ቢሸጥስ በማርኬት ቫሊዩ በማርኬት ፕራይስ ነው ወይ እየተሸጠ ያለው ነው። እነዚህ ሀገራት አመታዊ የሚፈቀድላቸውን ካለፉ በኋላ ፐር 1 ቶን ካርበን 100 ፓውንድ እስከ 200 ፓውንድ ሊቀጡ ይችላሉ ማለት ነው። ነገር ግን እዚህ ገበያ ላይ ግን በስንት ነው እኛ እየሸጠን ያለ ነው? እነሱ እየገዙ ያሉት በ1 ቶን ካርበን $1 ጀምሮ $3 $10 አለ። ስለዚህ እንደዚህ መሆኑ ተጠቃሚነቱ የነሱ የጎላ ነው ማለት ነው። እኛ ምንም ኮንትሪቢዩት ባላደረግንበት ነገር ሸጠንም ተጠቃሚ አይደለንም የሚባል ደረጃ ነው ማለት ነው። እናንተስ ምን ታስባላችሁ? ሀሳብ አስተያየቶቻችሁን ኮመንት ላይ አሳውቁን። መልካም ጊዜ